ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። በጣም ይቅርታ በመካከሉ አዛግቶኝ ነውና እንግዲህ ውድ ተመልካች ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ነው። አዲስ ቪዲዮ የእናት ግፍ የሚለው ነው። በእርግጥ ትላንትና ነበረ የምለቀውና ስላልተመቸኝ ነው። የእናት ግፍ አዲስ ቪዲዮ የተለቀቀው አለኝ። እንግዲህ ይሄ ቪዲዮ እኔ በጣም ነው እየገረመኝና የእውነትም የእናት ግፍ ማለት ነው። ወይዘሮ ወርቂቱ እንግዲህ በኃይለኛው ተይዛለች። ወይዘሮ ወርቂቱ የሆነ ልጅ አሳግዱልኝ ብላ ስታሳግድ ለራሷም የእሷ ልጅም በድጋሜ ታግታለች። ወርቂቱ በመጀመሪያ ደረጃ ሁለት የሆነ ስልክ እየጠፋባት ከሷም ከልጇም አንድ ስልክ ላይ ቪዲዮ የተቀረጹ አሉ ነበረ። ያ ስልክ የት እንደጠፋባቸው ስልኩን ፈልገው ሲያጡ ነበረ። በመካከሉ አብረው ያሉት ሰዎች ስልኩን አንዱ ይዞት ነበረ፣ አንዷ ይዛት ነበረ ስልኩን። ልጅቷን ስታሳግታት ልጅቷ ከታገተች በኋላ ስትበላና ከጠጣች በኋላ አሁን ልጅቷን ሲያነቃቋት የት ነው ስልኩ ሲላት ስልኩ ከመሬት ይሆን ታገኘዋለች ይመስለኛል። ከዛ ሰውየው ስልኩን በእጁ ይዞ ይሄንን ስልክ ኮዱን ክፈቺው ሲላት ነበረ። እንዴ እኔ ስልኩን ኮዱን አልከፍተውምና እናንተስ ማናችሁ እያለች ነበረ። ስልኩን ኬት ነው እያመጣከው ስትለው ምንም የሚመለከትሽ ነገር እስከሌለ ድረስ ክፈቺ ብቻ ነው እየተባልሽውና ዝም ብለሽ ስልኩን መክፈት እንዳለብሽ ብቻ ነው የምንነግርሽ ብለው ሲነግሯት ነበረ። ስልኩን ከዛ ኮዱን ስትከፍተው ስልኩን ይዞ ሌላ ቦታ ሲሄድ ነበረ። ሌላ ቦታ ስልኩን ይዞ ሲሄድ የት እንደሄደ ወርቂቱ ቤት ሄዶ ሰውየው ቁጭ ብሎ ነበረ። ወርቂቱ ቤት ሰውየው ሄዶ ቁጭ ካለ በኋላ ከዛም በኋላ ሴትይቷ አንተ የት ነው ለምንድነው እዚህ የተቀመከው ስትለው ነበረ ወይዘሮ ወርቂቱ። ስለዚህ አንቺም ወንበሩንም ያዥና እዛ ቁጭ በይ ብሎ ከዛ ነገሩን አንድ ሁለት ሲሉ ነበረ። በስተመጨረሻ ላይ ብሩን 23 ሚሊዮን ታመጫለሽ አታመጭም፣ ቤተሰብን የሚያጠፋ ጉድ ነው እዚህ ስልክ ውስጥ ያለው፣ በቀጥታሽ 23 ሚሊዮን አምጪ ሲላት 23 ሚሊዮን እኔ እስከ ቀርሚያቴም ድረስ የለኝም፣ ኬትም ላመጣልክ አልችልም ስትለው ነበረ። ነገር ግን እሷ እንደዛ ካለች በኋላም ማንም የሰማት ነገር የለም። የባለፈው ቪዲዮ ላይም ብር እንደዚሁ እየጨማመረባት ሲያስፈራራት ነበረ። ነገር ግን አሁን እሷና ልጅቷ ሲመካከሩ ኬት ነው የምናመጣው? እስከ አያታችን እስከ ቅርሚያታችን ይሄንን ብር አፍርተውማ አያቁምና ኬት እናመጣለን? ሰውየው ቁጥሩን ተሳስቶ ነው እንጂ ብላ ልጇ ለእናት ታመካክራታለች። እረ ሰውየው በቀላሉ የሚገኝ ሰውዬ አይደለም፣ በቀላሉ የሚያቆም አይደለም። ነገር ግን ነገሮቹ በጣም በአሁኑ ጊዜ ከባባድ እየሆኑ ነው። እኔም በጣም ግራ ገብቶኛል። በጣም ምን እንደሚሻለኝም እኔ አላቅም ስትል ነበረ እናትየዋ።
በነገራችን ላይ እናቴ እስቲ እኔ እሱን ላነጋግረውና ስልኩን ስጭኝ ስትለው ነበረ። እሺ እንግዲህ ስልኩንም ካነሳልሽምም ካነጋግርሽም እንኪ ብላ ስትሰጣት ነበረ። ስልኩን ከሰጠችው በኋላ ከዛ በኋላ ደውላ ስታነጋግረው አንተ ግን በጣም የምትገርም ሰው ነህ። ይሄንን ሁሉ ብር ኬት አመጣለሁ ብለህ ነው ያሰብከው? እንግዲህ ይሄንን ሁሉ ብር ሳይሆን እሺ ለማንኛውም በአካል እንገናኝና ነይ ብሎ ሲጠራት ነበረ። እሺ ብለው በአካል ከወይዘሮ ወርቂቱ ልጅ ጋራ ተገናኝተው ነበረ። እሺ አንተ ግን ምንድነው ኬት ነው ያመጣከው? ይሄን ሁሉ ብር እንዴት ነው የምትጠይቀኝ? እኔ ኬት ነው የማመጣው ብላስ መልስ ስትሰጠው ነበረ። እሺ ለዛውም ስላሳዘንሽኝ እቀንስልሻለሁ ብሏት ነበረ የወሰዳት። አሁን አንድ ሁለት ብለው ሲነጋገሩ ብሩንም የቀነሱላት ቀንሼልሻለሁ ሲላት ነበረ። ስንት ነው የቀነስክልኝ ብላ ስትጠይቀው ነበረ። 22,900 ሺህ ብር ነው። ስለዚህ ቀንሼልሻለሁ ሲላት ሳቀች። በስተመጨረሻ ላይም እሷም ታገተች። እሷም ስትታገት ወይዘሮ ወርቂቱ እንግዲህ ልጄ የታለች በሚባል የሷ አማች ይመጣል። የሷ አማች ሲመጣ ሲተራረቡ ነበረ። ስለዚህ ከአማቿ ጋራ ወይዘሮ ወርቂቱ ምንም አልተግባባችም። ወይዘሮ ወርቂቱም ትናገራለች፣ ትታረባለች። አማችም መተረባ መጣ። በቃ አንድ ሁለት ሲሉ ሁለታቸውም መላሳቸው እኩል ሲሆን እኔ እኮ ሚስቴን ነው የጠየቅኩሽ እንጂ እኔ ስለ ልጅሽ አይደለም ሲላት ነበረ። ልጄ እኮ ታዲያ ልጄ ነች። ልጄን እኔ ነኝ ወልጄ የሰጠውክ። ስለ ልጅህ እንዴት ዝም ብለህ ታወራለህ? ብላ ወይዘሮ ወርቂቱ ስትናገር ነበረ። ወይዘሮ ወርቂቱ ተናግራ ወደዚያ ዞር ብላ ስለ እናቱም አንድ ነገሮቹን ጣል ታረጋለች። አማቿም ተነጋግረው ሲጨርሱ ብቻውን ዞር ብሎ ነገሮቹን ጣል ሲያረግ ነበረ። ነገር ግን ነገሮቹ እነሱ ጨዋታውን እንደ ልጅ ነው እየተጫወቱ ያሉት። ስለዚህ እንግዲህ አማችና አማች ፊት ለፊት ተቀምጦ ለዚህ ደረጃ ደርሰዋል ማለት ነው። ከዛ እኔ እኮ ልጄ ሆዷ ውስጥ ያለው ልጅ ነው የምፈልገው እንጂ ያንቺን ልጅ አይደለም አላት በስተመጨረሻ ላይ። ስለዚህ ወርቂቱና አማች አንዳንድ ነገር ስሉ ምንም ስላልተጣጣሙ አማቹ ተነስቶ ወደ ቤቱ ወደ እናቱ ቤት ሲሄድ ነበረ። ወደ እናቱ ቤት ከሄደም ሚስትክን አገኘኮይ ስትለው ነበረ እናቱ። እረ እኔ አላገኘዋትም ስል ነበረ። እኔ እኮ እናቴ ሚስቴን አይደለም የምፈልገው ሆደ ውስጥ ያለውን ልጅ ነው ነበረ የምፈልገው ግን አላገኘውም ይላታል። እናቱ ጋም ሄዶ ወይ አንተ ምንክ ሞኝ ነህ? እሷ እኮ ነገሮቹን ለማካበድና ለመወደድ ብላ ነው እንጂ እርጉዝ ነኝ ያለችው እርጉዝ እኮ አይደለችም ብላ እናቱ ስትነግረው ነበረ። አይ እናቴ ይሄ ነገር እሷ እኮ ያላደረገችውን ነገር አደረግኩ ብላ አታወራም። አንተ እኮ ምንም አታቅም። እሷን እኔ ስለማቃት ነው ተብለው እንግዲህ ሲነጋገሩ ነበረና ውድ ተመልካች ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ ውድ ተመልካቾቼ የዩቲዩብ ቤተሰቦቼ 5 ሰው አለኝ። ላይክ እያረጋችሁ አበረታቱኝ እና እንግዲህ ሁሉም ቀን ይጠብቃል ጋይሶችዬ። ሁሉም ነገር ቀን ይጠብቃል እና ድራማው እንግዲህ በጣም አንዳንድ ነገር
እንትን በቃ ኦልሬዲ የምንማርበት ነውና ገብታችሁ እነሱ ቤትም ገብታችሁ ሰብስክራይብ ማድረጓቸው አዳምጡት።